ሰላም ወዲ ቻናል ቢሰብ ተከታታዮች የአውሮፓ ህብረት በኢትዮጵያ ላይ አቋርጦ የነበሩ መልቀቁ ተሰምቷል። ይሄ ጉዳዮች እጅግ አስደሳች መረጃ ነው የምንመለከተው ይሆናል። በኢትዮጵያ የአሜሪካ አምባሳደር በዛሬው ዕለት ወደ ባህር ዳር ከተማ ገብተዋል። ይህን ጉዳዮች አያይዤ የማስደመጣችሁ ይሆናል። በተለይ የአውሮፓ ህብረት አቋርጦ የነበረውን ለኢትዮጵያ ሲለቅ ከዚህ ጋር በተያያዘም ጠቅላይ ሚኒስትር ዶክተር አብይ ከአውሮፓ ህብረት ጋር የዓለም አቀፍ ትብብር ኮሚሽን ጆሴፍ ሴከላ ጋር ተወያይተዋል። ሚያዝያ 13 2018 ዓመተ ምህረት ጠቅላይ ሚኒስትር ዶክተር አብይ አህመድ ከአውሮፓ ህብረት ጋር የዓለም አቀፍ ትብብር ኮሚሽን ጆሴፍ ሴከላ ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ ጠዋት የአውሮፓ ህብረት የዓለም አቀፍ ትብብር ኮሚሽን ጆሴፍ ሴከላን አግኝቼ ከአውሮፓ ህብረት ጋር ስላለን ረጅም ጊዜ ትብብር ተወያይተናል ሲል በማህበራዊ ገጽ ባሰፈሩ ጽሑፍ አጋርተዋል። ይህ ጉዳይ እንዲህ በእንዲህ እንዳለ የአውሮፓ ህብረት አቋርጦት የነበረውን ለኢትዮጵያ ሊሰጥ የነበረውን የቀጥታ በጀት ድጋፍ መጀመሩን ገልጿል። ይህ የአውሮፓ ህብረት በቀጥታ በጀት ድጋፍ ባሻገር ህብረቱ በአባል ሀገራት ግዙፍ የንግድ ኩባንያዎች በኢትዮጵያ እንዲያፈሱ ሁሉን አቀፍ ድጋፍ ለመስጠት ዝግጁነቱን አጠናቆ ወደ ተግባር ምዕራፍ መግባቱን አሳውቋል። ከ500 በላይ ግዙፍ የንግድ ኩባንያዎች እየታደሙበት የሚገኘው ዛሬ በአዲስ አበባ በተከፈተው የኢትዮጵያና የአውሮፓ ህብረት የቢዝነስ ፎረም የአውሮፓ ህብረት ለኢትዮጵያ በቀጥታ በጀት ድጋፍ የሚውል 140 ሚሊዮን ዩሮ መመደቡ ተገልጿል። የኢትዮጵያ መንግስት በሁሉ ኢኮኖሚ ዘርፎች ከፍተኛ ኢንቨስትመንት ለመሳብ ጥረት እያደረገ መሆኑም ተገልጿል። የኢትዮጵያ መንግስት በቀጥታ ከሚያደርገው ዲፕሎማሲ ባሻገር ሀገሪቱ ለኢንቨስትመንት ምቹ እያደረገ ይገኛል። ለዚህ ደግሞ የአውሮፓ ህብረት ከ140 ሚሊዮን ዩሮ በላይ በቀጥታ ከ500 በላይ የሚሆኑ ኢንቨስትመንቶች ማለኖያቸውን በኢትዮጵያ እንዲያፈሱ እንግዲህ የአውሮፓ ህብረት መወሰኑ ነው የተገለጸው። ከዚህ ጋር በተያያዘ ነው በተለይ ጠቅላይ ሚኒስትር ዶክተር አብይ የአውሮፓ ህብረት የሆኑትን እንግዲህ ኮሚሽነር ጆሴፍ ሴከላ ጋር ተገናኝተው በማህበራዊ ገጽ ባሰፈሩት መልእክት ያስተላለፉት። ስለዚህ የኢትዮጵያ መንግስት ከፍተኛ ስራ እየሰራ መሆኑን በአጭሩ ያመላክተን የአውሮፓ ህብረትን እንግዲህ ቁንጮ ሆኖ በኢትዮጵያ በዛሬው ዕለት ትልቅ ደስ የሚያሳይ መረጃ ነው። በኢትዮጵያ የአሜሪካ አምባሳደር ኢንቨስቶን ማሲንጋ በባህር ዳር ገብተዋል። በተለይ በባህር ዳር በቆይታቸው የተለያዩ ስራዎች እንደሚሰሩ ይጠበቃል። በኢትዮጵያ እንግዲህ የአሜሪካ አምባሳደር ኤርቫን ማሲንጋ ባህር ዳር ሲገቡ በተለይ የአማራ ክልል ርዕሰ መስተዳድር አረጋ ከበደና ከፍተኛ የስራ ኃላፊዎች አቀባበል አድርገውላቸዋል። አምባሳደሩ በባህር ዳር በሚኖራቸው ቆይታ ከርዕሰ መስተዳድሩ ከአረጋ ከበደ ጋር በተለያዩ ጉዳዮች ዙሪያ እንደሚመክሩ ይጠበቃል። አምባሳደሩ የአሜሪካ መንግስት ኢኖቬሽን ላይ እንደሚወያዩ የተገለጸው በጤና በትምህርትና በሌሎች ጉዳዮችም ይወያያሉ ተብሏል። የአምባሳደሩ ጉብኝት የአሜሪካ በአማራ ክልል ለሰላም ለልማትና ለብልጽግና ያሉትን ቁርጠኝነት ማሳያ ነው ተብሏል። ኢትዮጵያ እና አሜሪካ ከ120 ዓመት በላይ የላቀ መተባበርና በትብብር የተመሰረተ ዲፕሎማሲ ታሪክ ያላቸው ሀገሮች ናቸው ተብሏል። ለረጅም ጊዜ አጋርነት ያላቸው ሀገር በዓለም አቀፍ በአህጉር አቀፍና በቀጠናው ጉዳዮች ላይም በጋራ እንደሚሰሩ ከወዲሁ እየተገለጸ ይገኛል። በመከባበርና በትብብር ላይ በተመሰረተ ግንኙነት የሀገራት ጥቅም የሚያስከብሩ በርካታ ጉዳዮች ላይ በጋራ ሰርተዋል፣ አሁንም እየሰሩ ይገኛሉ። እዚህ ጋር በተያያዘም ሌሎች መረጃ አንድ እየወጣ የሚገኛል። እሱ ጉዳዮችን ማስደምጣቸዋለሁ። ወደዛ ከማለፌ በፊት እንግዲህ ደስ የሚለው ጉዳይ በተለይ የአውሮፓ ህብረት ቀጥታ የ140 ሚሊዮን ዩሮ እንግዲህ ቀጥታ ድጋፍ ከማድረጉ በላይ ከ500 በላይ የሚሆን ኢንቨስትመንቶች በኢትዮጵያ ማለኖሪያቸውን እንዲያፈሱ አመላክቷል። ይህ በእንዲህ እንዳለ ነው እንግዲህ ጠቅላይ ሚኒስትር ዶክተር አብይ የአውሮፓ ህብረት ጋር በቀጥታ አግኝተው እንግዲህ ትብብር እንደሚያደርጉ የተመላከተው ይሄ ሁሉ ዋነኛ የሚያመላክተው ጉዳይ ጠቅላይ ሚኒስትር ዶክተር አብይ በሚሰራው ዲፕሎማሲ በሚሰራው ጥረት ነው እንጂ ዝም ብሎ የመጣ አለመሆኑ ያመላክታል። ስለዚህ እንንቃ፣ አብረን እንሩጥ፣ ሰላማችን እናስጠብቅ። ጦር ፋሽን የመሰላችሁ ጀብድ የመሰላችሁ አለመሰልጠን ያመላክታል። የሰለጠኑ ሀገራት እንግዲህ እንደዚህ አውዳሚ ድርጊቶችን ወደ ጎን በመተው ቅድሚያ ለብሔራዊ ጥቅማቸው ለሀገራቸው በመስጠት እየሰሩ ይገኛሉ። በልማት አትራፊ ነን፣ በሰላምም አትራፊ ነን። በጦርነት ግን አውዳሚ ነው። ከበሽታ ለማገገም ብዙ ጊዜ እንደሚጨርስ ከጦርነት ለማገገም በኢኮኖሚ የደቀቀውን ለማገገም ረጅም ጊዜ ይጨርሳል። ስለዚህ በአማራ ክልል የገጠመውን ቀውስ ለማውጣት የታጠቁ ወንድሞች ወደ ሰላም ፊታቸውን እንዲያዞሩ እጅግ ያስፈልጋል። እዚህ ጋር በተያያዘም ደግሞ በአማራ ክልል አንድ የወጣ መረጃ አለ። በተለይ በአማራ ክልል ፖሊስ የወንጀል ምርመራ ጠቅላይ መምሪያ የሰው
ህይወት በማጥፋት ወንጀል ተጠርጥሮ በተሰወረው ግለሰብ አስፈላጊ ጥብቅ ምርመራ እያከናወነ ይገኛል። ተጠርጣሪው ግለሰብ ወንጀሉን በመፈጸሙ ለጊዜው የተሰወረ በመሆኑ ፖሊስ ክትትሉን አጠናክሮ ይቀጥላል። በመሆኑ ማህበረሰቡ ይህን ተፈላጊ ግለሰብ በየትኛውም ስፍራ ካየ ወይም መረጃ ካለው በአቅራቢያው ለሚገኝ የፖሊስ ጣቢያ ወይም የጸጥታ አካላት ጥቆማ በመስጠት ለተለመደ ትብብር እንዲያደርግ ወንጀል ምርመራ ጠቅላይ መምሪያ ጥሪውን አቅርቧል። በዚህ ጋር በተያያዘ በዚህ ወንጀለኛ እንግዲህ የተለያዩ ስም እየሰጡ ይገኛሉ። ብልጽግና ሸፍኖ እንደዚህ አይነት ድርጊት ፈጽሞ ይላል። የትኛውም አካል ሁን የትኛውም አጋር ሁን ወንጀል እስከሰራ ድረስ ተጠያቂነህ፣ ከተጠያቂነትህ አታመልጥም። ለዚህ ደግሞ ጥሪ ተላልፎ ማንኛውም ማህበረሰብ ይህ በተንቀሳቃሽ ምስል የወጣውን እንደዚህ አይነት ነው ድርጊት አድርጎ ለተሰወሩ ግለሰብ ጥቆማ እንዲሰጥ የአማራ ክልል ፖሊስ መምሪያ አስተላልፏል ማለት ነው። እኛ መልእክታችን አያይዘን አጋርተናል። ሰላም ለሀገራችን። ወንጀለኝነትና ወንጀለኝነት በእጅጉ መጸየፍ ያስፈልጋን። ሰላማችን እናጽና። መልካም ቀን ይሆንላችሁ ዘንድ እመኛለሁ።